ኑኑ ምን ማለትሽ ነው? ጤነኛ ብሆን ማለት አሞሻል እንዴ? አይ አላመመኝም። ያው ከአቅም በላይ መጨነቅ በሽታ ነው ብዬ ነው። ሰላም ሰላም የእንግዳ ድራማ ቤተሰቦች፣ የእንግዳ ድራማ ፋሚሊዎች አማን ናችሁ? ሁሉ ፒስ፣ ሁሉ ፋይን ነው ወይ? እኔ ጋር ሁሉ ፒስ፣ ሁሉ መልካም ነው። ዛሬ የእንግዳ ድራማን እንዴት አያችሁት? ኤልሹ ምን እያደረገች ነው? ሳስብ የኑኑ መኝታ ቤት የእናቷ መኝታ ቤት ውስጥ ቦርሳ ውስጥ ገብታ የሆነ ዕቃ አንስታ እሺ ኑኑሻ፣ አሁን ሌባ ያለ ስም ሰሰቅ ይታየኛል። ደስ ሲል ምንድን ነው? በጣም ደክሞሻል። ምግብ መብላት አለብሽ። ለእኔ ስትይ እባክሽን እምቢ። ምን ይሻልሻል? አስቸጋሪ የኑኑ መኝታ ቤት ውስጥ ገባች። ከዛም በኋላ የኑኑ ቦርሳ ውስጥ ሰምቲንግ ከታለች እና ኃይለኛ ድራማ ነው የቀመረችው፣ ድራማ ነው ያዘጋጀችው። አሁን የሌባና ፖሊስ ምናምን ነገር እንደዛ አይነት ሙድ በቃ ጠፋ። ስሟን ለማጥፋት ይመስለኛል። ምክንያቱም መሲ ኑኑ ከቤሉል ጋር ውጪ ወጥተው እንደነበረ ነግራታለች። በዛ ምክንያት ተናዳ እሷን ከዛ ቤት ለማስወጣት የቀመረችው ቀመር ነው ብዬ ነው የማስበው። እናንተ በዚህ ጉዳይ ላይ ምን ታስባላችሁ? ኑኑ ሳውን ምን ይጠብቃታል? ስትመለስ ወደ ቤቱ ምን ይጠብቃታል ብላችሁ ታስባላችሁ? በሌላ በኩል ደግሞ እንዳያችሁት በጣም በሚገርም ሁኔታ ቤሉልና ኑኑ አብረው ሲፍታቱ ነበር። በጣም ብዙ አብረው ቆይተዋል። ቤሉል እንግዲህ በቻለው መጠን ኑኑን ለማጽናናት፣ ኑኑን ለመደገፍ ሲሞክር ነበር፣ ሲጥር ነበር። ያው ተሳክቶለታል። ትከሻው ላይ ደገፍ አድርጓት ሲያጽናናት እንድትረጋጋ ምናምን ሲያረጋት ነበር። ብቻ ያው ኑኑ ሄለን ያለቻትን የበሽታውን ጉዳይ አምናት በጣም ዲፕሬሽን ውስጥ ገብታለች። በጣም ግራ ተጋብታለች። እውነት ለመናገር የሌለ ነው ግራ የተጋባችው። አዝናለች። በጣም ከፍቷታል። በጣም ደብሯታል። እውነት ለመናገር ማለት ነው። ከፍተኛ የሆነ የድብርት ስሜት ውስጥ ነው ያለችው። ይህን ነገር እንደምንም ብላ ብታቅ ለሷ አሪፍ ግልግል ነበር። ያው በነፃነት ከቤሉል ጋር ኦር ከአዶኒ ጋር መሆን ትችላለች። ከወደደችው ከአንዱ ጋር መቀጠል ትችላለች ብዬ ነበር የማስበው፣ እንደዛ ቢፈጠር ማለት ነው። በሌላ በኩል ደግሞ የቶም ወንድም መጥቶ ነበር እንዳያችሁት። ከቤሉል ጋር ሲያወራ ነበር። ድርጅቱን መቆጣጠር ያለብህ አንተ ነህ፣ ያቺ ሴትዮ በጣም መጥፎ ሴት ናት ምናምን ብሎ ሲመክረው ነበር። ነገር ግን ቤሉል ምንም ሊሰማው አልቻለም፣ ሊያደምጠውም አልፈለገም። ያው ቀጥታ ወደ ቤት እንሄድ ወደ ሄለን ማለት ነው። ሄለንን አመናጭቋት እናወራለን ምናምን ብሎ ወደ ውስጥ አስገብቶ ሲያወራት ነበር። ያው የቤቱ ማስረጃ አለው፣ የቤተሰቦቹ ቤት እና የእህቱ ቤት እንደሆነ፣ ከዛ ድርሻ ማግኘት እንደሚችል ምናምን ሲነግራት ነበር። ከዛ ምን ትፈልጋለህ ስትለው ያው ድርጅት ውስጥ ትልቅ ድርሻ ፈልጋለሁ ምናምን ሲላት ነበር። እና አይሆንም በፍጹም ስትለው ነበር። ከመሲ ጋር ደግሞ ያው ሲወጣ ተጋጭተው ነበር እና ይዞ ነው ሶፋ ላይ ያስቀመጣት። ትንሽ ጫና ስትልበት ከቶም ጋር ያወራሽውን እሱን ሙሉ ለሙሉ ለኔ ትነግሪኛለሽ እያለ ሲያወራት ነበር። መሲ ድንብርብሯ ወጥቶ ነበር። የላክሽን ሁሉ አይቻለሁ ምናምን ሲላት ነበር። እና
እያወቀ እንዴት ጸጥ ይላል ምናምን ብላ በውስጧ ስታስብ ነበር። ያው ቀጥታ ነው የጠየቀችው። ከዛም በኋላ እኔ እሷን አሁን ባሳስራት ተበቀልኩ አይባልም። ማሰር በቀል አይደለም፣ ያላትን እያንዳንዱን ነገር እነጥቀዋለሁ ምናምን ብሎ ሲነግራት ነበር። ብቻ ያው ታዱስ ስትመጣ ደግሞ በመሃል ተቆጥቷት ነው ያስወጣት። ታዱን ውጪ ሲላት ነበር። ወሬ አልጨረስንም ምናምን ብቻ በጣም ከባድ አካሄድ እየሄደ ነው ድራማው። እሺ ኤልሹና ኖት ኤልሹ ቤሉልና ኑኑ ላይ የመጣው ማን ነው? መንገድ ላይ ቆሙ በጣም ተደናግጠው ፈጠው ምናምን ያሉትና ማን ነው የመጣው ብላችሁ ታስባላችሁ? ማን ነው የመጣው ብላችሁ ታስባላችሁ? ለምንስ እንደዚህ ደነገጡ? እስቲ የምታስቡትን ሀሳብ አስተያየቶቻችሁን፣ ግምቶቻችሁን ኮሜንቶች አስቀምጡልኝ። ቻናል አዲስ ሆናችሁ ሰብስክራይብ በማድረግ ደግሞ ብቻ እንደዚህ ነገባይ